ሰው አከናውኖ መናገርም አፍ ይታሰራል። በመልካቸው ሊያዋቸው ሰዎች የሚመኟቸው ሰዎች አሉ። ያድፋል፣ ሁሉም ያልፋል። ሶስቱ ግን የሚወስዳቸው የለም እና ሳይመሽብን በቀን መልካም እናድርግ። እውነቴን ነው። ነገር በቀን ቢያንስ እስቲ በቀን አንድ መልካም ነገር ለሰው ላድርግ በሉ እስቲ። በቀን ቢያንስ በቀን ለአንድ ሰው መልካም አድርጉ። ለአንድ ሰው ቢያንስ ለአንድ ሰው በቀን መልካም ካደረጋችሁ ሲጠራቀም በአመት ስንት ይመጣል? 365 መልካም ነገር አደረግ ማለት ነው። በቀን ለአንድ ሰው መልካም ነገር እና በቀን አንድም ሰው ክፉ ላለማስከፋት ሞክሩ። በቀን ለአንድ ሰው ክፉ ካረግን እና ከቀጠለ ስንት ክፉ? 365 ክፉን እስቲ በ50 ዓመት አባዙት። አባዝ ማን ነው እስቲ? አንድ ሰው አባዝ በ50 ሲባዛ በ365 አባዛ 18,000 ክፉ ክፋታውን ስናረጅ እንችለዋለን። ያ ሁሉ ሲራወጥ እዚህ በጣም አስጨናቂ ነገር እውነቴን ነው ማለት ነው። በጣም ስታስቡት እኮ ኃጢአትና ቀለም ሲጠራቀም አይታወቅም ይላሉ ሊቃውንት። አሁን የሆነ እያንዳንዳችን የሆነ ኃጢአት አለን። መቼ ግን እንደዚያ እንደሆናችሁ ታስታውስታላችሁ? ሁነን ነው ዝም ብለን ያገኘ ነው አይደል? የሆነ ነገር ሁነን ተገኘ ነው። በቃ እንዴት እንደሆንኩ አላውቅም በምንለው ሁኔታ ቀለምም ሲጠራቀም አይታወቅም። ኃጢአትም ገንዘብም እንደዛው ነው። ሲጠራቀም አይታወቅም፣ ሲሄድም አይታወቅም። ስለዚህ በቀን ማንንም ሰው ላለመጉዳት አቅዱ። ለአዲስ ዓመት እቅድ ይኸው ነገርኳችሁ። እንግዲህ በቀን ማንንም ሰው ላለመጉዳት ይሄ ትልቅ ነገር ነው። ሁለተኛ ቢያንስ በቀን ለአንድ ሰው መልካም አድርጉ። ሰማችሁ? ምንድን ነው ያልኳችሁ? በቀን ማንንም ሰው ምን ላለ ማለት ላለመጉዳት ማቀድ ማለት ነው። ይሄ ሰዎቹ ክፉ ቢያደርጉብንም መልካም ቢያደርጉብንም ቀኑን ነው። እኔ ከዚህ በኋላ አትበሉ። እኔ የዚህንን ዓመት ክፉ አላደርግም የሚባል ነገር አይደለም። ዕለት ዕለት ነው መስራት፣ በዕለት ነው መዘጋጀት። አሁን እኛ ምንድን ነው የምናደርገው? በእቅድ ነው የምንረከው። የዛሬ ዓመት ማነው ይሄን ዓመት ጥሩ ነገር ነው ያሰብኩት ይባላል። ከዚህ ዓመት ውስጥ ለምሳሌ 4 ቀኑ አልፏል። ይህ ዓመት እኮ የሚባለው መስከረም 1 ለጳጉሜን መጨረሻ ምሽት 12 ሰዓት ጀምሮ ይህ ዓመት ነው። ይኸው 4 ቀን አልፏል። ይሄንን ዓመት መልካም እሰራለሁ። ይሄን ዓመት አትበሉ። ዛሬ በቃ ነገ እንግዲህ ማታ ይታቀዳል። ዛሬ ምሽት ማታ ይታቀዳል። ምን ተብሎ የሚታቀደው? ነገ ማንንም ሰው አልጎዳም፣ እግዚአብሔር ይርዳኝ። ነገ ቢያንስ ለአንድ ሰው መልካም አድርጋለሁ። ለአንድ ሰው ውሃ ቀርታችሁ ለሆነ ሰው ልትሰጡት ትችላል። ትንሽም ትሆን ግድ የላችሁ። ለአንድ ሰው መልካም ማድረግ የሚል መርህ እስኪያዙ እስኪ በሉ። በስንት? በአንድ ቀን ማለት ደግሞ በቀን ማንንም ሰው አለመጉዳት። ይችን ከተለማመድ በስመ አብ ወወልድ ወመንፈስ ቅዱስ ጸደቅን በሉ። ስለዚህ አንዱ ይሄ ዘመንን የምንጠቀምበት ነገር ከዚህ ነው። ከትንሽ ነገር መጀመር። አንዱን የምነግራችሁ ይሄ ነው። አንድ ዘመን ሳያልፈን ስራ እንስራ። ካለፈ በኋላ እነዚህን ማግኘት አንችልም ነው ማስተላለፍ ፈለግኩት። ዘመን መለወጫ የሚያስተምረን ይሄ ነው። ሁለተኛ ደግሞ ይሄ አንድ ዓመት የሚባለው ነገር የዛሬ ዓመት ጳጉሜን ላይ ከሰከንድ ያነሰ ቅጽበት ነበረ። ተጠራቅሞ ምን ሆነ? ዓመት ሆነ። ከትንሽ ነገር እንጀምር ልላችሁ ፈልጌ ነው። ልክ እንደዚህ ዓመት ተጠራቅሞ አንድ ዓመት የሚል ስም ይዞ መጣ። 12 ወር የሚል ሰም ጎርነን ያለ አንድ ዓመት። መጀመሪያ ግን ሰከንድ ነው የነበረችው። አሁን ትንሽ ነገር ጀምሩ። ትልቅ ነገር አትጀምሩ። ትንሽ ነገር ጀምሩ። ለምሳሌ